ፈረንሳይና ጣሊያን ከአውሮፓ አህጉር ከሀያላኑ ተርታ ይሰለፋሉ። ሀገራቱ በፖለቲካውም ሆነ በኢኮኖሚ አቅም ከአውሮፓ ህብረት ከግንባር ቀደሞቹ ይጠቀሳሉ። ታዲያ ኢትዮጵያ አሁን ላይ ከነዚህ ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ከመቼውም ጊዜ በላይ የተጠናከረበት ስለመሆኑ ይገለጻል። የሀገራቱ መሪዎች በኢትዮጵያ ጉብኝት በማድረግም ያላቸውን ግንኙነት ለማጠናከር ከስምምነት የደረሱበትም ነው። ከሰሞኑም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት ይፋዊ ጉብኝትን አካሂደዋል። ከ2010 ወዲህ ኢትዮጵያና ፈረንሳይ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው ሰርተዋል። የሀገራቱ ግንኙነት ብዝሃ ዘርፍ ወዳለው ጠንካራ ግንኙነት የተሸጋገረና ይበልጥ ለማጠናከር ከስምምነት የተደረሰበት ውይይትም በመሪዎቹ ተደርጓል። በተለይም በኢኮኖሚው ዘርፍ ያለ ትብብር፣ ኢንቨስትመንትን እንዴት ማሳደግ እንደሚቻል ቀደም ብሎ በተደረሰበት መግባባት መሰረት ያለንበትን ደረጃ ለማየት ያስቻለ ውይይት ነበር። በተጨማሪምና በሁለቱ ሀገራት መካከል በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ጉብኝታቸውም ስቴሽን ኤፍ የተሰኘውን በዓለም ግዙፉን የግል የቴክኖሎጂ ስታርታፕ የቢዝነስ መፍጠሪያ ማዕከልንም ጎብኝተዋል። እንዲህ ያለ የሰው ሰራሽ አስተውሎት ቴክኖሎጂ ኢትዮጵያ ለጀመረቻቸው የዲጂታል ሽግግርን በማፋጠን ረገድ የእውቀት ልውጦች አስፈላጊነትን አስምረው ያሳዩ ናቸው። ስታርታፕ ስቴሽን ኤፍ የሚባለው በቴክኖሎጂ በጣም በርካታ ነገሮችን ከሱ ተምረናል። በተለይ በአንድ ቦታ ላይ ወደ 1000 የሚሆን ስታርታፖችን ነው በጋራ የሚያስተናግዱት። ይሄ በአርቲፊሻል ቴክኖሎጂ በጣም ብዙ ስራዎችን እየሰሩ ነው ስንጎበኝ ያየ ነው። ከዚህ እንግዲህ ትልቅ በስታርታፕ ላይ ስራ መስራት እንዳለብንና ወጣቶችን የማብቃት ሀሳባቸውን ይዞ ሲመጡ ሀሳባቸውን ወደ ስራ ቀይሮ ለሀገር ለወገን እንዲያደርጉ የማድረግ ነው። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ በመቀጠልም ወደ ጣሊያን አቅንተዋል። የሁለቱ ሀገራት መሪዎች አስቀድመውም ይፋዊ የሥራ ጉብኝትን በማድረግ የሀገራቱን የረዥም ዘመን ትስስር ለማጠናከር ከስምምነት የደረሱበትም ነበር። መሪዎቹ ከዚህ ቀደም የደረሱበትን የትብብር አፈጻጸም መገምገምና አዳዲስ ትብብሮችን መከወን በሚቻልባቸው ጉዳዮች ላይም ተወያይተዋል። የጣሊያን ባለሀብቶች ኢትዮጵያን የኢንቨስትመንት መዳረሻቸው እንዲያደርጓትም መሪዎቹ ቁርጠኝነታቸውንም ያሳዩበት ነው። በሁለቱ መሪዎች መካከል በተደረገው ውይይት ኢትዮጵያ እያካሄደችው ያለችው ሰፊ የማክሮ ኢኮኖሚ ሪፎርም የጣሊያን መንግስት አሁንም ድጋፉን አጠናክሮ እንደሚቀጥል ከስምምነት የተደረሰበት ነው። ሪፎርሙ ተጠናክሮ እንዲቀጥል የጣሊያን መንግስት በክብርት ጠቅላይ ሚኒስትሯ በኩል ጠንካራ ድጋፍ እንደሚያደርጉ ከስምምነት የተደረሰበት ነው ማለት ይቻላል። እንዲሁም የማክሮ ኢኮኖሚ ሪፎርማችን በፈጠረው አጠቃላይ ምቹ የኢንቨስትመንት ሁኔታን መሰረት በማድረግ ኢትዮጵያ ውስጥ ያለውንም የኢንቨስትመንት እድል አሟጦ ለመጠቀም የጣሊያን ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን እንዲያፈሱ በኢንቨስትመንት ትብብር ረገድ አብሮ ለመስራት ከስምምነት ተደርሷል ማለት ነው። ጠቅላይ ሚኒስትር አብይ አህመድ በቫቲካን በመገኘትም ከሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ፖፕ ሊዮ 14ኛ ጋር በመገናኘትም በሁለትዮሽና ዓለም አቀፍ ጉዳዮች ላይ በመምከር ትብብራቸውን አጠናክረው ለመቀጠልም ተስማምተዋል። በተመሳሳይም ጠቅላይ ሚኒስትሩ በጣሊያን ቆይታቸው ከዊ ቢውልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በመገናኘትም ኩባንያው በኢትዮጵያ የሚያከናውናቸውን ፕሮጀክቶችን አጠናክሮ እንዲቀጥል መወያየታቸውም ተገልጿል።